ሳውዲ አረቢያ 5 ኢትዮጵያውያን ስደተኞችን በሞት ቀጣች። ሰላም ጤና ይስጥልን ውድ የኢትዮ ፎከስ ሚዲያ ተከታታዮች የዕለቱን ዜና ይዘንላችሁ ቀርበናል። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ወደ ዝርዝር ዜናችን አልፋለን። በሳውዲ አረቢያ ቢያንስ 65 ኢትዮጵያውያን ስደተኞች ከአደንዛዥ እጽ ጋር በተያያዘ ክስ የሞት ፍርድ ተወስኖባቸው እንደነበር ይታወቃል። የሰብአዊ መብት ተሟጋች በሪፖርቱ እንዳስታወቀው ከነዚህ የሞት ፍርደኞች መካከል ሚያዝያ 13 2018 ዓ.ም 3 ኢትዮጵያውያን መገደላቸውን ገልጾ የሌሎች ፍርድ ተፈጻሚነት ግን የኢትዮጵያ መንግስት በጉዳዩ ጣልቃ በመግባቱ የሞት ቅጣቱ እንዲዘገይ መደረጉን በሪፖርቱ አመልክቷል። ጉዳዩ በድርድር ሂደት ላይ እያለ ሰኞ ዕለት ሐምሌ 20 ቀን 2018 ዓ.ም የሳውዲ አረቢያ ሀገር ውስጥ ጉዳይ ሚኒስቴር 5 ተጨማሪ ኢትዮጵያውያንን በሞት መቅጣቱን አስታወቀ። ወደ ሳውዲ አረቢያ አደንዛዥ እጽ በድብቅ ሲያስገቡ ተይዟል የተባሉት ኢትዮጵያውያን በሞት የተቀጡት ሰኞ ሐምሌ 20 2018 ዓ.ም በአሲር ግዛት መሆኑን የሀገር ውስጥ ጉዳዮች ሚኒስቴር ገልጿል። ከቅርብ ጊዜ ወዲህ በሳውዲ መንግስት የሞት ቅጣት የተፈጸመባቸው ኢትዮጵያውያን ቁጥር 17 ደርሷል። ከዚህ ቀደም ሰኔ 16 5 ሰኔ 1 4 ሚያዝያ 13 2018 ዓ.ም ደግሞ 3 ኢትዮጵያውያን የሞት ቅጣት ተፈጽሞባቸዋል። የሳውዲ የሀገር ውስጥ ጉዳይ ሚኒስቴር በመግለጫው የጸጥታ አካላት ወንጀለኞችን በቁጥጥር ስር አውለው ባደረጉት ምርመራ ጥፋቱን መፈጸማቸው በመረጋገጡ ክስ እንደተመሰረተባቸው ተገልጿል ብሏል። የፍርድ ቤቱ ውሳኔ ላይ ይግባኝ ተጠይቆ የነበረ ቢሆንም የጠቅላይ ፍርድ ቤቱ ብይኑን በማጽናትና በሸሪዓ ሕግ መሰረት የንጉሳዊ ትዕዛዙ ተፈጻሚ እንዲሆን መደረጉ ተገልጿል። ሚኒስቴሩ የሞት ቅጣቱ ዓላማ የዜጎችን ደህንነት ለመከላከልና ነዋሪዎችን ከአደንዛዥ እጽ አደጋ ለመጠበቅ እንዲሁም አደንዛዥ እጽን ለሚያዘዋውሩና ለሚያስፋፉ አካላት በሕግ የተደነገጉትን እጅግ ከባድ ቅጣቶች ተፈጻሚ ማድረግ መሆኑን በመግለጫው ላይ ጠቅሷል። ከዚህ ቀደም ሂውማን ራይትስ ዎች ሀሚስ ሙሻሂድ በተባለው እስር ቤት ቢያንስ 63 ኢትዮጵያውያን ከአደንዛዥ እጽ ጋር በተያያዘ የሞት ቅጣት እንደተጋረጠባቸው በማስጠንቀቅ መግለጫ ወጥቶ ነበር። የሰብአዊ መብት ተሟጋቹ ይህንን መግለጫ ካወጣ በኋላ የ14 ኢትዮጵያውያንን በሞት ተቀጥተዋል። የመገናኛ ብዙኃን ከ200 በላይ ኢትዮጵያውያን በሀሚስ ሙሻሂድ እስር ቤት የሞት ቅጣታቸውን እየተጠባበቁ መሆኑን ዘግቧል። ነገር ግን ይህ ቁጥር በሰብአዊ መብት ተሟጋች ድርጅቶች በገለልተኝነት አልተረጋገጠም። እንደ ሳውዲ ባለስልጣናት ገለጻ ከሆነ ኢትዮጵያውያኑ ሞት የተፈረደባቸው ሀሺሽ ይዘው በመገኘታቸው ነው። በሂውማን ራይትስ ዎች ከፍተኛ የስደተኞችና የስደተኞች መብቶች ተመራማሪ የሆኑት ናዲያ ሃርድማን ሳውዲ አረቢያ አመጽ ያልተቀላቀለባቸው ወንጀሎችን ፈጽመው የተገኙ የውጭ ዜጎችን ከፍርድ በኋላ መሰረታዊ የፍትህ ሂደትን በመከልከል በሞት ለመቅጣት ያላት ቁርጠኝነት ለመብቶቻቸውና ለህይወታቸው ከፍተኛ አክብሮት አለማሳየቷን ያስረዳል በማለት ዓለም አቀፍ አጋሮች ጣልቃ እንዲገቡ ጥሪ አቅርበዋል። ዓለም አቀፍና የኢትዮጵያ ሰብአዊ መብት ተሟጋች ቡድኖች፣ የሃይማኖት መሪዎች፣ ሲቪል ሶሳይቲ ድርጅቶችና መንግስት የሳውዲ መንግስት ለስደተኞቹ ምህረት አድርጎ ወደ ሀገራቸው እንዲመለሱ እንዲፈቅድ ጠይቀዋል። የኢትዮጵያ ውጭ ጉዳይ ሚኒስቴር በቅርቡ ባወጣው መግለጫ የሞት ፍርድ የተፈረደባቸውን ስደተኞች በሚመለከት ከሳውዲ ባለስልጣናት ጋር በቅርበት እየሰራ መሆኑን አስታውቋል። ሚኒስቴሩ ሐምሌ 6 2018 ዓ.ም ባወጣው መግለጫ የኢትዮጵያ መንግስት ከሳውዲ አረቢያ የሚመለከታቸው አካላት ጋር የህግ ሂደትና ያሉና የፍርድ ውሳኔ የተላለፈባቸው ኢትዮጵያን በተመለከተ ከሚመለከታቸው የሀገሪቱ ባለስልጣናት ጋር በቅርበት እየተነጋገረ መሆኑን አስታውቋል። በተጨማሪም ሪያድ ውስጥ በሚገኙ ኤምባሲና በጅዳ ቆንስላ ጽህፈት ቤት አማካኝነት አስቸጋሪ ሁኔታዎች ለገጠሟቸው የኢትዮጵያውያን ዜጎች ሰብአዊነትን ከግምት ያስገባ እርምጃ እንዲወስድ የሚደረገው ጥረት መቀጠሉን ገልጿል። በዲፕሎማሲያዊ ቢሮዎች አማካኝነት ኢትዮጵያውያኑ የቆንስላ ድጋፍ እንዲያገኙ ለማድረግና ተገቢውን መፍትሄ ለማስገኘት ከሚመለከታቸው የሳውዲ ባለስልጣናት ጋር መደበኛ ግንኙነትና ገንቢ ውይይት እየተካሄደ መሆኑንም ጠቅሷል። ሚኒስቴር መስሪያ ቤቱ እንደሚገልጸው ጥረቶች ሳውዲ ውስጥ ፍርድ የተላለፈባቸው በአጠቃላይ 1971 ኢትዮጵያውያን ንጉሳዊ ምህረት እንዲያገኙ አስችለዋል። እነዚህ ኢትዮጵያውያን ወደ ሀገራቸው የመመለስ ተግባር መጀመሩንም በመግለጫው አንስቷል። የዕለቱ ዜና ይህን ይመስል ነበር። በሰላም ዋሉ።